ሰላም መዓዛ፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ ማዬ። እንዴት ነሽ? አልሐምዱሊላህ ደህና። እኛም ደህና ነን። ከትናንት ወዲያ ኢንተርቪውሽን ከእግረኛ ሚዲያ ላይ ከፍቼው እዚህ እየሰማ ነው፣ አስተያየት እየሰጠሁበት ነበረ። ሰምተሽ ደርሶሻል? አዎ ሜሴጅ ዋትሳፕ ላይ መልዕክት ልከሽልኝ ነበር መሰለኝ። እና ድራይት ነው አዎ የለኝም ስልኩ ስለሌለኝ የሆነች ቀጥታ ደውላልኝ ሀቢባ ትፈልግሻለች፣ በሰውም ስልክ ቢሆን አገኛታለች ማለት ነው። ትክክል። እና በመጀመሪያ በጣም ነው ያዘንነው ታሪክሽን ሰምተን። እኔም እናስገኝ እንደ እናት በጣም ተሰምቶኝ፣ ለፍተሽ አሳድገሽ በመጨረሻ እንደዚህ ነገር መፈጠሩ በጣም ነው ያዘንኩት። በጣም ምን ጊዜ ከምን እንደምጀምር እራሱ አላውቅም። እውነት በጣም ከትናንት ወዲያ ሰምተን ኢንተርቪው አስተያየት ሰጪ ትናንትናም እንደገና ስሜታዊ በጣም ስናገር ነበረ በዚህ ጉዳይ እና ይከብዳል፣ በጣም ይከብዳል። ከጥያቄን ጀምር ወይስ አንቺ ጀምሪ? ከመናገር ራስሽን ከማስተዋወቅና ያለውን ነገር ለምን እንደምትፈልጊው ነገር ከመናገር ጀምሪ። እሺ አቡያው አንዴ መቼም ተናገር ያለው ልጆቼ ላይ ባልናገር ደስ ይለኝ ነበረ። ያው መዓዛ ደጉ እባላለሁ። የ5 ልጆች እናት የተዳርኩት 15 ዓመቴ ነው እና ያው እነሱን ለማሳደግ ቤተሰቦቼን እንኳን ዞር ብዬ አይቼ አላውቅም ማለት ነው። ለምን ከኔ ተፈጥረው እንደው ባክሮ እንዳይቀሩብኝ ብዬ ማለት ነው። እና የ2 ወር አራስ ነው አባትዬው ጥሎብኝ ሄደው ማለት ነው። እዚህ ነኝ ሳይል እዛ ነኝ ሳይል እንደው አንድ ፍኝ እንኳን ሩዝ ለልጅ ወተት እንኳን በሌለበት እንግዲህ 2 ወር አራስ ነኝ። አራስ ሙኛ አልተራስኩም እኮ እጅ ስራ ሰራ ነበር እዛው በተቀመጥኩበት ማለት ነው። ኃላፊነት ቢሰማው አባት አልነበረም። እና እንደዛ ሆኖ ሲጠፋ እኔ ጠፋብኝ ምን በላው ማናሰረው ብዬ ነበረ። የሱ ህይወት ነበር ያሳሰበኝ ሲጠፋ። ከመሬት ተነስቶ ሳይነግርሽ ነው ድንገት ከቤት ወጥቶ የጠፋው ባለቤትሽ? አዎ ምንም አልያዘም እኮ በለበሰው ሱሪና ሸሚዝ ጫማ ለብሶ ጥጥ ብሎ ሲቀር እንግዲህ 10 ዓመት ነው አብረን ይሆን። በ10 ዓመት ውስጥ በአንድ ዓመት እስከምናምን ልዩነት ነው ልጆቹ የወለድኩት 5 ልጅ ማለት ነው። እና ከባድ ነው አብዬ። እኔ እንደምነግርሽ አይደለም ልጅ ነኝ። የመጀመሪያ ልጅ ስንት ዓመቷ ነው? ሃይማኖት በ1988 ነው የተወለደችው። ኖ 88 ሃይማኖት 30 ዓመቷ ነው ማለት ነው። በቃ ይሆናል በ15 አድረሽ በ16 ነው የወለድሻት ማለት ነው? አዎ ልክ ነው። በአመቴ ነው የወለድኩት። አዎ ኦኬ። እንደዛ ከሆነ ለምን አንቺ ኦልሬዲ በ46 ብሎሽ 30 ናት። በ16 ዓመትሽ ነው የወለድሻት ማለት ነው። በ15 ተዳርሽ። ሁለተኛውን በአመት ከ9 ወር ወለድኩት። ኦኬ። ስሟ ማን ነው? ሄለን። በአመት ከ9 ወር ማለት እንትና በተወለደች ሃይማኖት በተወለደች በአመት ከ9 ወር ሄለን ተወለደች። ላይ በላይ 28 ዓመቷ ነው ማለት ነው። እሺ። ሶስተኛ በሄለን እና በሀያት መሀል 3 ዓመት ልዩነት አለ። ሶስተኛ ልጅ ናት ሀያት? ሀያት አዎ ሶስተኛ ልጅ ነች። 3 ዓመት ልዩነት ካለ ሀያት 25 ዓመቷ ነው ማለት ነው። አዎ አምስቱም ሴቶች ናቸው? ምንም ወንድ የለሽም? የለኝ። ኦኬ የለኝ። ረህመት ስንት ዓመቷ ነው? ረህመትም ከኢማን 2 ዓመት ከ4 ወር የምታንሰው ማለት ነው። ኦኬ። ስለዚህ 20 ዓመት ነው። 20 22 25 28 እና 30 ዓመት ልጆች ነው። እንዴት ነበረ አስተዳደጋቸው? እዛ ላይ ያው ስለ አስተዳደጋቸው አልተናገርሽም። አንዳንድ ሰዎች ምናልባት አስተዳደጋቸው ይሆናል በጣም አጨማልቃ አሳድጋቸው ይሆናል ዛሬ ላይ ልጆቿ እንደዚህ የሚያደርጉት ምናምን እያሉ ነው። እንዴት ነበር ያሳደግሻቸው? አዎ ሀይባዬ እንዴት መሰለሽ፣ እኔ እናቴ ጥላኝ ሄዳ በ3 ዓመቴ ማለት ነው። አባቴ በጣም ብዙ ዋጋ ከፍለዋል። ግን ያው እናትን እማዬ ብሎ ማድረግ ከባድ ነገር ነው። በጣም ሲናፍቀኝ ነው። ስለ እውነት ነው የምነግርሽ። እና የአባትንም ፍቅር አውቀዋለሁ፣ የእናትንም ደግሞ ስሜቱን አውቀዋለሁ። እናት ማጣት ያው በእንጀራ እናት ከዛም በኋላ ብዙ ነገር አሳልፌያለሁ። እና ይራቡብኛል፣ ይጠሙብኛል ብዬ በቃ ያልሆንኩት ነገር የለም ሀቢባ፣ ያልሆንኩት ነገር በቃ እኔ አንድ ሴት ነኝ። አባቴ አንድ ቀን እንኳን ሸሚዝ እንኳን ታጥቦኝ አያውቅም። እውነቴን ነው። ቱታ ገራጅ ድረስ ሄጄ በዛ ነው ገድሜን አስቢ ቱታ ሄጄ ስጡኝ ብዬ ቤት አምጥቼ ሰው ሲተኛ ላይ ሌሊት 9 ሰዓት 8 ሰዓት ከግቢ ውጭ ነው ማድ ቤቱ እንጨት እያነደድኩ እያመላለስ ሰው ሲተኛ ወላሂ
አጥባለሁ። አጥቤ አሰጣና ደግሞ ጠዋት ወስጄ አስረክቤ የሚበሉትን ነገር ይዤ እመጣለሁ። እጄንም እግሬንም አላይም የሚበሉትን ነገር እንጂ። ምክንያቱም እሱ እንደሄደ 2 ወር ላይ እውነቴን ነው የምነግርሽ፣ ጡቴ ደርቋል። አራስ ነኝ። ከጎኔ ማንም ቤተሰብ የለም። ስልኩን በእጅሽ ነው ያዝሽው እንዴ? አዎ። ማስቀመጥ ቻርጅ እንዳይደክምሽ ቻርጅ እንዳይዘጋብኝ ብዬ ሳየው ትንሽ ነው ያለው ቻርጁ እና እንዳይዘጋ ብዬ እያረገ ነው። እና የ2 ወር ልጅ ስለ እውነት ነው የምነግርሽ። እኔ በህይወቴ እኔ ሰው ይሄን ነገር ያሳልፋል ብዬ አላስብም። እና የ2 ወር ልጅ እንደ ዋይ ዋይ እያለች ስትጮው እነዛም ቢሆኑ የ3 ዓመት የ4 ዓመት ሆነው አምጪ ሲሉሽ እኔ እንጃ ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ። ለምን ለእናት የልጅ ረሃብ ከባድ ነገር ነው። አይንሽ እያየ ልጅሽ ስትሞት ማለት ነው። እና በዛን ሰዓት ቶሎ ብዬ እንዳልኩሽ ቱታ ማጠብ ጀመርኩኝ። እንጀራ አሁን አለች እኛ ሰፈር ጉዝዬ የምትባላለች እና ጉዜ እንጀራ ስጭኝ በብድር አልኳት፣ ብር ስለሌለኝ ማለት ነው። ለምን ጠዋት ልጆቹን እንደምንም ትምህርት ወስዳለሁኝ፣ ያልበሉ ቀን ደግሞ ማለት ነው አስቀራቸዋለሁ ማለት ነው። እራትም ሳይበሉ ያድሩና ጠዋትም ይበላ የለም። በቃ እንጀቴ አይችልም። እና ሌሊት ከትምህርት ቤት ሳይሄዱ በዛ ሌሊት 12 ሰዓት ላይ አሁን የባለቤቴ ጓደኛ ሙባረክ ሸሪፍ ይባላል፣ መድኃኒዓለም አሁንም አለ ምግብ ቤቱና እባክህን ተባበሬን ብዬ ከእያንዳንዱ እንጀራ 1 ብር ነበር የማትርፈው ማለት ነው። 1 ብር በዛን ወቅት አሁን የዛሬ 19 ዓመት ነው ማለት ነው። ከአንድ እንጀራ ላይ 1 ብር ማለት እንጀራውን እየጋገርሽ ነው እንዴ? አይ የለን ሰው የጋገረውን እንጀራ አንቺ ምን ማድረግ ማስረዳት ለሰዎች መሸጥ ነው? ምን ማድረግ ወስድና ሆቴል አስረክባለሁ። ይሄ የጓደኛው ያልኩሽ የባለቤት አንድ እንጀራ 1 ብር ያስብልሻል? 1 ብር ያስብልኛል። ኦኬ እሺ። ከዛ መድኃኒዓለም ወስዳለሁ ማለት ነው። ከመሳለሚያ መድኃኒዓለም ያው ከሰፈር የተወሰነ 30-40 ሲሆን ተሸክሜ ሄዳለሁ። 50 ምናምን ሲሆን አሸክምና አደርሳለሁ። ለቁርሳቸው ምናምን ይዤ እመጣለሁ ማለት ነው። አሁን በዚህ ሂደት ላይ ያለ እሱ ማነው ባለቤቴ ለካ ከሱ ጋር ይገናኛል። ሴት ተከትሎ እንደሄደ ያውቃል። ከሱ ጋር ይገናኛል ሙባሪክ። ኦኬ ሴት ተከትሎ ነው ባለቤትሽ የዛን ጊዜ የ2 ወር ጥሎብሽ የጠፋው ሴት ተከትሎ ነው? አዎ እኔ እኮ ስደት ወደ ሱዳን ኢንተርቪውሽን የሰማሁት ላይ ስደት ወደ ሱዳን ሄደ መሰለኝ። እሱ ነው ያለው እዛ ነበርኩ ነው እንጂ ያለው። ቻው ያው እንደ ባል ሚስት ነኝ ደሃም ብሆን ብቆሽሽም ወልጄለታለሁ እና የልጅነት ባሌ ነው። በእውነት ይሄን አይል ይክደኛል ብዬ በህይወት አስቤ አላውቅም። ስለእውነት ሜዳ ላይ አውላላ ሜዳ ላይ አራስ ልጅ ጥሎ የልጆቼን ስቃይ ጥሎ እኔ ላይ ልራብ እሺ ልጠባ የኔን ችለዋለሁ፣ ግን የልጅሽን ትችዋለሽ። በጣም ከባድ ነገር ነው። እውነቴን ነው የምልሽ። እና አይምሮዬን አበላሽቶት ደግሞ ልጆችን ለማልጣል እሱ ጥሎ ሄደ። እኔም ለማልጣላችሁ እሺ እኔ እናቴ ጥላኝ ሄዳ ብዙ ነገር አሳልፌያለሁ። እኔ ማየሳል ስለሆነ እስቲል እስካሁን ድረስ ተጽዕኖ አለ ውስጤ ማለት ያንን እያሳለፍን በመሀል እንትን ገባው ቢላል መስጊድ ገባው። እንጀራውን አስቆመኝ ጓደኛው አሰሪኝ ብሎ ማለት ነው። ሲያስቆመኝ እሺ ፍርፋሪ እንኳን ስጠኝ ተበላሽ አለ አይደለ እሱን እንኳን ስጠኝ ብዬ ሄድኩ ማለት ነው። ሲሄድ አንድ ቀን ዝም ብሎ ምግብ የሚቀጥለው አለው ልጅ ነው የምትይው። አንዴ ይቅርታ አካውንትሽ ፕራይቬት ነው እንድናስገባሽ ከፈለግሽ ምንድን አይሰማም ስልኩን አንሱት። እንድናስገባሽ ከፈለግሽ አካውንትሽ ፕራይቬት ነው ክፈችው ማሬ። ጎ ቱ ሴቲንግ ሂጂ እና ፕራይቬት ውስጥ ሄደሽ ፕራይቬት ነው የበራውን ስታጠፊው ኢንቫይት አደረግሻለሁ። ህይወት ነይ እስኪ ህይወት ታረኔ ቆሞና አንቺ እና ልጋብዝሽ ማሬ። አንቺ ወይ እሺ በቃ ያው አጠፋሁት እና እየጠራ ነበር ስልኩ። እሺ እኮ ዘጋሁት። በቃ ገብቶኛል። እሺ እና እንዳልኩሽ እንዳትመጪ አለኝ ማለት ነው። የሆነ ቀን እንዳትመጪ የሆነ ነገር እንፈጥራለን ብሎኝ ነበር። ሲሄድ አጣዋለሁ። ሳጣው ደግሞ ልጆች ይጠብቁኛል። ሙባሪክ ምግብ ቤት ካልኩኝ ማታ ሳይበሉ ነው ያደሩት። ጠዋት ደግሞ ቁርስ ሳይበሉ ሊሄዱብኝ ነው አይደለ? ግድ ነው ሰው እሄዳለሁ። በቃ ለሊት ተነስቼ እንጀራውን ስላስቆመኝ ሄጄ በጓሮ ተደብቄ ፍርፋሪ ይዤ እመጣለሁ ማለት ነው። አሁን ይዤ ልመጣ ሲሄድ አንዳንዴ ጥሩ ልጆች አሉ፣ ደህና ምግብ የሚሰጡሻሉ። የማያውቁኝ ሰራተኛ ከሆኑ ፍርፋሪ ይሰጡኛል። እና አንድ ቀን ታመምኩኝ ማለት ነው። ልጅ ላኳት ትልቋል ሃይማኖትን ሂጂ አልኳት መድኃኒዓለም ታምሜ ማለት ነው። ስትሄድ አገኛት ማለት ነው ሙባሪክና ሁለተኛ እንዳትመጪ 40 ብር ሰጥቶ ከመድኃኒዓለም መሳለሚያ በእግሯ ለምን ሁለተኛ እንዳትመጪ አላት? እንዳትመጡ እዛው እንደምትሆኑ ነው። ከዛ እኔ ደወልኩልኝ። ማነው ሄድኩኝ መድኃኒዓለም ሙባሪክ አቤት እኔ አልቻልኩም። ይሄ ሰውዬ እንዴት ነው የደረሰበትም አይተ የሱ ነገርም ያሳስበኛል የት እንደደረሰ። ሁለተኛ ልጆቹ ሊሞቱብኝ ነው ምን ላድርግ አልኩት። ባልሽ ሱዳን ሄዷል። እንዴት ሄደ? ለኔ ነግሮኛል አለ።
ያም ነገር ትንሽ ልቀበሉ አልቻልኩም በወቅቱ ላይ ማለት ነው። በጣም አመመኝ ማለት ነው። ምክንያቱም ከኔ ያስበልጦ ለሱ እኔ ጠፋ ብዬ እየፈለግኩኝ እንዴት እንዲያደርጋል። ሁለተኛ ደግሞ ስራ ፈቷል ብሎ ሰደቃ ምናምን እያለ ረመዳን ላይ ምናምን ይዞልን ይመጣ ነበር። እሱ ሲሄድ ነገር ሁሉ ቆመ ማለት ነው። ገብቶሻል? መጨረሻ ላይ ውጪ ልሄድ ነው ልጆቹን ላድርጋቸው እንደሚሆን አድርጊ። እኔ ምን የማውቀው ነገር የለም ያለ። አሁን ምን ሆነስ መሰለሽ ሀቢባ በ2007 በ10 ዓመቱ ማለት ነው ምን ያደርግልሻል? እኔ ጋር ሳይገባ ጓደኛው ጋር ገብቶልሽ ቤቱን ያሁን የምኖርበትን ቤት 3 በ3 ነች። ውክልና ለአቶ ሙባረክ የመንግስት ቤት የመንግስት ቤት 3 በ3 በጣም ትንሽ እኮ ነች። ግን 10 ዓመቱን መጀመሪያ ከሱ በፊት 10 ዓመቱን እንዴት ኖርሽ? ላይክ አንዲት እናት በድንገት የልጆቿ አባት 5 ልጅ ጥሎባት በድንገት ሲሰወር ሳይነግርሽ አይምሮሽ ሳይዘጋጅ በገንዘብም ሳትዘጋጅ ድንገት ከቤት ውልቅ ብሎ እንዳልሽው በሸሚዝና በሱሪ ውልቅ ብሎ ወጣበት ሲቀር አንቺ አለም ማለት ምድር አልጨለመብሽም ወይ አልዞረብሽም ወይ? 5 ልጅ ይዘሽ ምን ላብላቸው እንዴት ላሳድጋቸው የሚለው ነገር እንጀራ እንዳልሽው እንጀራ ታስረክቢ ነበር። ከዛ ውጪ ከዛ ገቢ ብቻ ማሳደግ አይከብድም ወይ? ሀቢባዬ አንድ የረሳው ታሪክ ልንገርሽ። እንጀራው ጋር ያልኩሽ ተረጋግቼ ነው ከተቀመጥኩበት ሳልነሳ 7 ሰዓት ሆነ ያቀር ራሴን ስቼ ማለት ነው። በሩን ዘግቼው ልጆቹን ቁጭ አድርጊያቸው ቤት ውስጥ ለመሰለሽ ምን ማድረግ እንዳለብኝ እንኳን አላውቅም። ማን ጋር እንኳን መሄድ እንዳለብኝ አላውቅም። ምክንያቱም ሰው ቤት አልሄድም። እዚህ አካባቢ ቤተሰብ የለኝም። ክፍለ ሀገር ናቸው። ያስቀመጥኩት ነገር የለም። ያለብኝ ምንድነው? ይቅርታ አንዴ ቆይ ይቅርታ እናት ማን ነው ስምሽ? ሀይ ሰላም፣ እንዴት አመሸሽ? ሃይማኖት እባላለሁ። ኦኬ ሃይማኖት እባላለሁ። ያ የመጀመሪያ ልጅ ነኝ። እሺ አንዴ በድምጽ እሷ ታረጋግጥልና እና ከዛ ፎቶሽ የሚፈቅድ ከሆነ ቪዲዮ ልታበሪ ትችላለሽ። ኦኬ ላብራውና አገመልሽ አጠፋልኝ አይደል? ላይክ እኔ መጠቀም ሆነ እንደበላ ዝም ብሎ መንገድ ያገባው። እሺ ኦኬ ጀስት 1 ሚኒት። እሷ ናት እሺ ናት። አዎ እሷ ነች። እሺ እናቴ ማውራት ይችላል ወይስ ከዛ አንቺ እሺ እናቴ ቀጥይ እናቴ እና እሺ እናቴ እና ያስኩት ነገር ሀቢባ ምነግርሽ እነሱ ተንገላቱ ታውቂያለሽ። ማታ ሳይበሉ አድረው ጠዋት ቁርስ የለም ምሳ ሰዓት የለም የማስቀራቸው ጊዜ አለና በጣም ከባድ እንደ እናትነት ነው። የሰው ልጅን ያሳልፋል እንዴ ብዬ በህይወት የማረሳው ችግር ነው። 10 ዓመቱን ምን እየሰራሽ 10 ዓመታት እስከ 2007 እሱ በ1997 ጥሎሽ ጠፍተው እስከ 2007 ድረስ ምን እየሰራሽ ነው 5 ልጅ ልታሳድጊ ይቻልሽው? ላይክ አሁን እንጀራውን ለአንድ 10 ዓመቱን ሙሉ እንጀራ ነበር የምትሰሪ ወይስ ሌላም ተጨማሪ? አስቆመኝ በመሀል ላይ እኔ ብዙ ጥያቄዎች ሳበዛበት አስቆመኝ ማለት ነው። ሙባረክ ያሰራሽ ነበር። አዎ አስቆመኝ። እሱ ሲያስቆምሽ ከዛ እንትን ያለ ምግብ ፕሮግራም ላይ ጓደኞች ያስገቡኝ ማለት ነው። አይሻ ከድር፣ አሴር ወልደሃና፣ እመቤት ጌታቸው የሚባሉ በጎ ፈቃደኞች ነበሩ። የመጨረሻዋ ልጄ በጣም ትታመም ነበር። የምግብ ችግር ነበረባት እና ሆስፒታል ብዙ ጊዜ ትመላለስ ነበረ። የምግብ እጥረት ነበረ። እዛም ታዞላት ነበረ ሆስፒታል ሁሉ አይኔ ያዝላት 3 ሰዓት ነበር ምግብ ልታበላት ማለት ነው። አሁን የገባ እየሰማች ስለሆነ መጨረሻ ላይ ልጅ በምን እንዳትበላው ስንዴ ያለ ምግብ ፕሮግራም ላይ እንድትገባ ተደረገ። ህፃኗ ትንሿ ልጅ ማለት ነው። የትምህርት ቤት ክፍያም ነበረ በዛ ወቅት ላይ ክፍያውንም በጣም ነበር የምቸገረው ማለት ነው። በመሀል ቢላል መስጊድ ጽዳት ገባሁኝ። ልክ በሄደ ወደ 4 ዓመት 5 ዓመት አካባቢ እንጀራውን 3 ዓመት ምናምን አቆምኩኝ ማለት ነው። አንደኛ እንጀራ ማስረከብ፣ ከዛ ደግሞ መስጊድ ጽዳት፣ ቱታ ማጠብ፣ የገራይ ቱታ ማጠብ፣ እጅ ስራ መስራት፣ ሌሊት ቁጭ ብዬ ደግሞ እጅ ስራ ሰራ። እሺ እየዞርኩም ደግሞ በየሰው ቤት አጥብ ነበረ። ልብስ አጥብ ነበር በየሰው ቤት ልብስ ማጠብ። እናት ነሽ፣ በጣም ጀግና ነሽ። ይህን ሁሉ ነገር ተቋቁመሽ 5 ልጅ ለማሳደግ ብቻሽን እናትም አባትም ሆነሽ መሞከረሽ እጅግ በጣም ጠንካራ እናት ነሽ። በየሰው ቤቱ ልብስ ማጠብ ስንት አይነት ስራ ሰራሽ? 1 2 3 4 5 እስካሁን ድረስ 5 አይነት ስራዎችን ሰሪ ነበር። ሌላ የምታስታውሽ? ወጥም ሰራ ነበር። እድር የሴት እድር ላይ የማይመቻቸው ሴቶች ብር ሰጥተውኝ የእነሱን ቦታ ሰራና ይከፍሉኛል። ኦኬ ወጥ መስራት፣ የድግስ ቤት ወጥ መስራት። አዎ ተቀጥሬ ማለት ነው። እሺ በርበሬ ማዘጋጅ ነበር። ሀብታም ቤት እጅ በርበሬ መደለት አዘጋጅ ነበር።
7 አይነት ስራ እስካሁን ድረስ እየሰራሽ ለ10 ዓመታት 5 ልጆችን ስታሳድግ ቆይተሽ ከ10 ዓመት በኋላ ባለቤትሽ መጣ። እሺ ሲመጣ ጓደኛው ጋር ነው፣ እኛ ጋር አይደለም የሚመጣው። ጓደኛው ጋር ይመጣል። ከጓደኛው ጋር ይገናኛሉ። እመጣለሁ ቤት ለምን ባለቤትሽ ልጅ መጣው አለኝ እንጂ በማታ ጓደኛው ሙባረክ ባለቤትሽ በማታ ከምሽቱ 4 ሰዓት በር መጥቷን ኮፍቶ ባለቤትሽ ልጅ መጣው እንዴ በምን ምክንያት በዚህ ሰዓት ይዘህ ትመጣለህ? አይ ሳየው ሁኔታውም ጥሩ ሁኔታ ነው ነበር ሚዛኔ ይዞ ሲመጣ ግን እኔ እኮ ቀጥታ ወደኛ ይመጣ ነው መሰለኝ። ለካ እሱ ጋር ከርቦ ነው የመጣው። 15 ቀን ከሄደ በኋላ ነው የማውቀው ማለት ነው። ገብቶሻል? በዚህ ሁኔታ መጣ። ልጆቹን አናገረ። ተመልሶ እናቴን ጠይቃለሁ ብሎ ያው ቻው ብሎ ሄደ። አባትየው ማለት ነው። የዛኔ ቤት ውስጥ ተኝቷል። 10 ዓመት በኋላ መጥቶ ቤት ገባ። ልጆቹን ሰላም አለ። ከዛ እናቴን ሰላም ልል ነው ብሎ ሄደ። ሄደ። እሺ እናቴና ቤቱ በዛ መሀል ላይ ወድቆ ነበረ የኔ ቤት። ተኝቶ ነበረ ልጁን በላያችን ላይ። ጎርፍም ይገባ ነበር። ጎርፍ ይገባ ነበር ወደ ቤት። ጣራው ያፈስ ነበር። መቀመጫ እንኳን አልነበረንም ማለት ነው። አሁን በዛ መሀል ላይ እሱ ሄደ። አሁንም እንደልማዱ ታው ምናምን እኮ አላለም። ደግሞ ብቻ ብሎ ደግሞ ይሄዳል እኮ። ተነስቶ ወዴት ሄደ? ወደ ሱዳን የተመለሰው እኔ አላውቅም። የት እንደምንመለስ ይናገራል። እዚህ ጋር እኮ አይደለም እኮ እንደ ባለቤት እኮ እዚህ ጋር ነኝ፣ እዚህ ጋር ደርሼ ልምጣ አይልም። ሲጀመር በመሀል ላይ አንድ የረሳሁት ሀቢባ ልመጣ ነው ታስገብኛለሽ ወይ ብሎ የሆነ ጊዜ ይደውላል ማለት ነው። በማን ስልክ? በሙባሪክ ስልክ፣ በጓደኛው ስልክ ሲደውል ከኔ ጋራ ያለ ነገር ተቋርጧል፣ ትዳር የለህም፣ ልጆችን ግን ማየት ትችላለህ፣ ከኔ ጋር ያለ ነገር ተቋርጧል። ምክንያቱም እንደፈለገ እየወጣ እንደፈለገ እየገባ ትዳር ባል ሊሆን ይችላል አይችልም። በዛ ላይ ዋጋ አስከፍለውኛል። ልጆቹን ሜዳ ላይ ብትናጓቸው ነው የሄደው ማለት ነው። አሁን በመሀል ላይ ይህን ቤት ለመስራት ቢላሉል ሀበሽ የሚባል ድርጅት መጣልኝ። አጋጣሚ ቢላል ከገባው በኋላ ቢላል ምስል ከገባው በኋላ የሆነ አጋጣሚ ታምሜ ሊጠይቁ ሲመጡ ያፈሳል ምናምን ቤቱ ሲያው በጣም ያዘኑት። ልጆቹም ከትምህርት ቀርተዋል። ሀይሚም ቆማለች እዛ ጋር። ሁሉም ቤት ናቸው። ዝናብ ይዘንባል። የት ጋር ይቆሙ? በጣም አዘኑ። ለምን ቀራችሁ ትምህርት ሲባሉ ሀያት ማለት ነው ያው ልጅ አይዋሽም ማለት አልበላንም፣ ምግብ አልበላንም ማለቻቸው። መኪና ይዞ ነበር የመጡት 2 ባላት ሊያዩንኛል ማለት ነው። ያው ሊያዘግሩ ዚያራ ብሎ ይመጣሉ አይደለ? ያው ያለንበትን ችግርም ስላወቁ ነው የመጡት። ተነስተው ሄደው ሩዝ የበሰለ የተቀቀለ ሩዝ ስጋ ይዘውልን መጡ ማለት ነው። ለልጆቹ ቤታችሁን ፍቃድ አስጠይቁና ቤቱን ይታደሳሉ። በጣም ደስ አለኝ። ራመት አንደኛ ወጣ ነበር ከኬጂ ለሷም ጫማ ምናምን ጊዜ አሉ። ውሃም አልነበረውም ቤቱ። ያንን ውሃ አስገቢ ያሉ። ፕሮሰስ ተጀመረ። ስንሄድ ቤቱ ኪራይ የለ ምን የለ ውለ ተቋርጧል። ሁሉም ነገር እሱ ከሄደ ጀምሮ ማለት ነው። ቢላሉል ሀበሽ የሚባል ድርጅት ሙሉ ከፍለው የሚከፈለውን ከፍለው ቤቱ ተሰራ። ቤቱ ትንሽ ነበር። የመንግስት ቤት ሆኖ ክራይ ይከፈል ነበረ እና ባለቤትሽ ጥሏችሁ ሲጠፋ ክራይ መከፈል አቆመና እዳ ተወዘፈ ማለት ነው። እዛ ውዝፍ ተወዘፈ። እሺ ያን ውዝፍ ከፈሉልን ቢላሉል ሀበሽ። ውሃውን ደግሞ ያው ጓደኞቼ ምናምን ተደጋግፈው ውሃውን ገባልኝ። ለምን ቤት ሲሰራ ውሃ የሚሰጠን ስለሌለ ማለት ነው። ያ ነገር ተሰራ። አሁን በመሀል አቶ ሙባሪክ አሁንም ይመጣልሻል መጥቶ ስልክ ላገኝሽ፣ ለምን ቆጥና ምድር ተሰርቷል ቤቱ። እኔ ደግሞ በጎ ፈቃድም ገብቼልሻለሁ ማለት እነዚህ አሁን ልጆችን የሚረዳው ድርጅት እስቲ ግሪ ለቡና የሚሆንሻል የትራንስፖርት አለው ብለው አስገብተው ነበረ። ቁጭ ብለናል። ልክ ስልክ ይዞ መጥቶ እንቻ አገኘዋለኝ። አላናግረውም አልኩት። አላናግረውም። ለምንድን ነው በአንተ በኩል እኔ እሱን የማናገረው? ሲጀመር እኔ አላውቀውም። በቃ አታገናኝ፣ ድምፁን መስማት አልፈልግም። ሌላ ምንም ቢሰራኝ አላናግርም። ልጆቹን አገናኘው አልኩት። እዛ ቆሞ ምን ያደርግልሻል? ፎቅና ምድር ተሰርቷል፣ ቤቱ አምሯል፣ አሁን ብትመጣ ጥሩ ነው አለው። ስነ ስርዓትን ያዝ። ከዚህ በፊትም 15 ቀን ሙሉ የሰው ባል ሂድና ልጆችን ጠይቅ ሚስትን ማለት ሲገባክ ልጆችን በ2 ሰራተኛ አንቀባረ እያሳደግ ልጆችን በመኪና ሄዶ እየመጡ አስጠኝ ተቀጥሮላቸው የልጆች ሳይበሉ አድሮ ሳይበሉ እየዋሉ በልጆች የፈረድክ ሰው ነክ። አያገባም። እኔ ከህይወቴ ውጣ በቃ። እስከዛሬ እዚህ ደርሻለሁ። ካሁን በኋላ አልፈልግም። ምክንያቱም ያ ያረገው ነገር እንጀራ ፍርፋሪ የተለሰለሰው አሁን ለካ በዛች ቅጽበት ቤቱን ውክልናውን የንብረቱን ወረቀቱን ከፈለሽ አሳይሻለሁ እንዳለ ለካ ቡራዩ ላይ እኔ ልጆቹን ይዤለት አይሽ እኔ ልጆቹን ይዤለት እየለመንኩ አበላለታለሁ። እሱ ብር እየወሰደ ያጠራቅማል። ሙባሪክ ጋር ሙባሪክ ሸሪፍ ጋር ማለት ነው የሚሰራበትን ብር ማለት ነው። ወስዶ እዛ እያጠራቀመልሽ እኔ አላቅልሽም። ወረዳ ሲሄድ ልጆች 18 ሞልቷል ለመታወቂያ ብዬ እኔ ምን እንዳልኳለ ሄጄ ሳይልሽ አቶ ሙባሪክ ሸሪፍ የኛ ቤት ውክልና ወስዶልሽ ከላይ ቁጭ ብሎልሻል በቤታችን ፋይል ላይ ማለት አንቺ ባለቤቱ እያለሽ ለጓደኛ ለባዳ ውክልና ሰጠ
ወላሂ ሰጣው ወረቀቱ ግን አሁን ድረስ አለ እጄ ላይ የሚገርምሽ ወላሂ። ከሁሉም በላይ ደግሞ ይሄ አማን እውነት ያሳብዳል። ግን አሁን ልጆቼ ጥገዴ ነው ለበትና ማን ላይ ደግሞ ወጣው ሳልፈልጉ ከሆነ ከኛ ተፈጥሯል አይደል? ያ ሁሉ ህመም፣ ያ ሁሉ ቁስለት፣ ያ ሁሉ ሞራል መነካት፣ ሚስት ሆነሽ መናቅ፣ መዋረድ፣ ተጥሎ መሄድ፣ አንቺን እንደ ቆሻሻ ጥሎ እዛ ጋር ደግሞ ለሌላ ሰው በቃ እኔ ስሜት ይሄ ይታለች። በጣም ያለቀስኩት በጣም አለቀስኩ። ያለ ተቆራጭ ልጆች አሳድጌ ውለታዬ ነው ወይ ቤት ለምኛ ሰርቼ አስገብቼ ምስጋና እንጂ ለዋልኩት ውለታ ይሄ አይደል። አለቀስኩኝ። ልጆቹ ምንም ነገር ፋይል ላይ የሉም ነበር ግን ማን ሰዎች እኔ ማላውቃቸው ገብተውልሻል እዛ። አሁንም አለች የሚገርምሽ ወሳኝ ኩነት ላይ ሙሉዓለም ትባላለች እና እንትን የክትባት ካርዳቸው ይዘሽ ነው ያለች። አታልፍሽ የኔ እናት፣ ያው እናት ናት የምታስበው። አይዞሽ አስገባልሻለሁ እናት መሆንሽን ስለሚገልጽ የህፃኑ እናት የሚል ስላለ የክትባት ካርድ አምጪ ብላኝ ልጆቼ እንዳለ የቤቱ ፋይል ላይ አስገባኝ ማለት ነው። አስገባችልኝ። በዚህ አጽናናችኝ። ለሚገርምሽ ከሌላ ቦታ መጥተዋል። እዛ ወሳኝ ኩነት ላይ ልደት ካርድ ቦታ ላይ እየሰራ መጣ። እሱ ምንድን ነው አለኝ። እንዲሆንኩኝ እንዴ ሚስት እያለች እውነት እንትኑን የቤተሰብ ማህደር ሲከፍተው ሚስት ይላል። አቶ ክፍለ ባለቤት ይላል። ወይዘሮ ማዛ ሚስት ይላል። ይሄ ባለበት የአይምሮ በሽተኛ አይደለሽ፣ ፓራላይዝ አይደለሽ፣ አቅም አለቃተሽ እንዴት አንቺ እያለሽ ለሱ ይሰጣል? አገደው ማለት ነው። ምንም ነገር ማንም ሰው በዚህ ቤት እንዳይጠቀም አገደው። በመሀል ያው አመራር ተቀይሮ ሄደ የለም ተቀይሮ ሄደ ማለት ነው። እንትና ማን ነው ታምራት የሚባለው ተቀይሮ ሄደ ማለት ነው። አሁን በዚህ ሂደትም ላይ እያለን የምነግርሽ አሁን ቢላል ሀበሼ ልጄን ሃይሚን ማለት ነው ወደ ሳውዲ አረቢያ ሙሉ ወጪዋን አውጥቶ ነው የላኳት ማለት ነው። በጣም ያው ስልሽ ብቻሽን ስታሳድጊ ልጆች በጣም አስቸጋሪ ይሆናሉ። ትንሽ ከኔ ጋር እኔም ያው ልጅነት አለ እዛ ጋር ከእናት ጋርም ስላላደግኩኝ ያው እንዳትወጡ ላለሁኝ እንደዚህ አታድርጎ ላለሁ ትቆጫለሽ እና ስጡኝ ብዙ ነገር በቃ እሷም ትወጣለች። አብሽታ ትመጣብኝ ነበረ። መታት ነበር እናት አይደለው ቆነጥጣት ነበረ። በመሀል ላይ ቢላል ሀበሼ ፕሮሰስ እንትን አለላት ሳውዲ አረቢያ ሄደች። ሳውዲ አረቢያ ሄዳ ስትመጣ የመጀመሪያ ልጅ መጣ አድርጎ ቀረኝ ስትለው እሷ ናት ሄደች ሳውዲ። እሺ አዎ ሀቢብ አሁን ኦኬ። በጣም የሚገርምሽ ሄዳ ስትመጣ ምን እንዳደረገችኝ ታውቂያለሽ? አባትየው ደውሎ ልክ እሷ መምጣቷ ሲያቶል ብሎ መጣ ካለበት። ለምን የዛኔ ሶፋ ገዛች፣ ፍሪጅ ገዛች፣ ልብስ ጭና መጣች ለእህቶቿ ለልጆቿ። ለምን ትላንትና ወላሂ አንድ ጫማ በአመት አይቀይሩም ነበረ። ስንት አመት መጣች? አለም አሳየች። ደስ ሃይማኖት መቼ ነው ሄደችው? 3 አመት። ኦኬ። ማለት በስንት አመቷ ሄዳ ነው? የዛኔ ልክ 18 እንደሞላት። ኦኬ። በ18 አመቷ ሄደች። ከዛ 3 አመት ቆይታ መጣች። ኦኬ መጣች። ልክ እሷ ስትመጣ ሲባል ደግሞ ቀጥ ብሎልሽ መጣ እዛልሽ እንዲህ ቅርታ ምናምን ሊል መሰለሽ እንዴ ደረቱን ነፍቶ ቢላል ሀበሼ የሰራውን ቤት እኔና ልጄ ነን የሰራ ነው ብሎ እውነቴን ነው የምነግርሽ እኔና ልጄ ነን የሰራ ነው ብሎ እዛ ልጄ ካልገባ አትገባም። እኔ ደግሞ የዛኔ ግንባር ፈጠረች ሃይማኖት ከአባቷ ጋር እናትሽ አፈር ትብላ ቤቱንም አብሬሽ ነው የማቃጥለው እሱ ከወጣ አንቺ ማትኖሪ። በጣም የሚገርምሽ ጸብ ተነሳ ማለት ይሄ ነኝ ብሎ ነው እሷ ናት። አዎ ሃይማኖት ለአባቷ ግዝ አባታችን እኮ ሁላችንም እንወዳለን። ያሳርፍ አላየሽኝም? አባቴ ብቻውን ስላሳደገ ቡና ከጅማ እኮ ቡና ተሸክሞ አባቷ ጥሏት ሄደ ብሎ እኔን ያሳደገ ሳያንሰው እሱ ጥሎ ሄደውን ልጆች እኮ እየላከልኝ አባቴ ብሩን እኮ ይልክልኛል። ቡና ሽጦ የክፍለ ሀገር ቤተሰብ በምን አይነት ችግር እንደሚያሳልፍ ታውቂያለሽ? እንዲህ ሆነውን አባቴን አንድ ቀን መድኃኒት ሳልገዛለት ነው አቢባ የሞተው ማለት ነው። እስካሁን ይሰማኛል። እኔ ጋሼ እኮ ነው የምለው አባቴን እኮ ጋሽ ነው የምለው። በእውነት ጋሽን ማጣሁት አንድ ቀን ሳልደርስለት አሁን አግልለውኝ እነሱ ግንባር ገጥሞ አቢባዬ እኔ ሃይማኖት እየሰማችን ነው። አንድ ብር አትልክም ለኔ እናቴ ብላ አትልክም። በእውነት ጥበቤን አውጥቼ ሸጫለሁ። የአንገቴን ሐብል በርበሬ የደለስኩት ሸጫለሁ እንዳይረቡብኝ ብዬ ስለ እውነት እና አሁን ለኔ አይገባኝም። እውነቴን ነው የምልሽ ደረሱልኝ ብዬ ማለት ነው እፎይ እላለሁ ብዬ ባልኩበት ሰዓት ላይ እነሱን ለመግደል ነው እየሄዱት። እሱን አግዘው ቤቴን አስወሰዱ። ኑ መስክሩልኝ እንኳን ምን አልመሰክርም ማለት ነው። ብዙ አይነት ስራ ሰርተሽ አሳድገሻቸው ምንድን ነው ምክንያታቸው? እነሱ ጀስት አባታቸው ቤት እንዲገባ ብቻ ስለፈለጉ ነው ይህንን ያደረጉት? አዎ ሀቢባዬ እኔ ረድቻታለሁ ሚልክ ነገር ካለ አሁን ዛሬ ሚዲያ ጠርተው ነበረ እዛ እንዲቀርብ ማለት ነው።
እኔ ፊት ለፊት ላይ እንደዚህ እፈልጋለሁ። ገብቶሻል? እውነታ እየሰጠዋት ነበረ። ውሸታም ናት። ይኸው እንዲህ በልና በአካውንት አንድ ቀን ለእኔ የላከበትን ብር ይስጤና ያሳይ። እውነቴን ነው የምነግርሽ። ያም ይሰማኛል፣ ግን አባቴን ስለምወድ ማለት ነው። ቢያንስ የሁሉ እንኳን አመት ቆይቶ ሲመጣ ይቅርታ ቢለኝ ሙሽ ይገባ ነበር ማለት ነው። ከልጆቹ ጋር ከጎን ቁጭ ስትይ ስሜቱን አውቀዋለሁ። እኔ ከአባቴ ጋር ስቀመጥ ማለት ነው። ሊረዱኝ አልቻሉም። አቢባ እውነቴን ነው። አሁን ማታ ከሴተኛ አዳሪዎች ጋር ነው የማመሸው። እመዘግባለሁ። በቃ ቀን አታገኛቸው። መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። የምትሰድበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለልሽ። እዚህ ላይ የላከችልኝ ከተነበበልኝ ያሳይሻለሁ። አንቺ የፈላብሽ ማነው? እንደዚህ ማለት ማናት? ነርሲንግ ተምሬያለሁ። እነሱም እያሳደኩኝ መስጊድ እየሰራሁ ትምህርቴን ያቋረጥኩትን ትምህርት ተምሬ ነጥብ ሁሉ መጣል። ከ2 ነጥብ በላይ መጣልኝ። ያኔት ኮሌጅ ግማሽ ክፍያ ቢላል አበሽ እየከፈለልኝ ግማሹን እኔ እየከፈልኩኝ በ2013 14 ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጄን ያስተማራት ማን እንደሆነ ታውቂያለሽ? ማዕዶት የሚባል ድርጅት አለ። ሮዛ አሁን ላይ የገቡ ሰዎች ሊያውቋት ይችላሉ። ሮዚ የ1 አመት ፕሮቪስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትመረቅ እኔ ለሲኦሲ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቲም ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለእኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጤኔ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለቱ አፈጥር ጊዜ አለ፣ ሶር ማንበላ ጊዜ አለ። እኔ ዳንዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችሽን ማሳጣት ሃይማኖት ከአባቷ ጋር አንድ ባዶ እኔን እንዲህ የምታደርገኝ እነዛን ማስበላችብኝ። አሁን ፎቶአቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ምን ማለት አልችልም። አይዞሽ፣ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ አስፋትናገር አንቺ እስክትረጋጊ ያንቺ ልዳ ነው ትለኛለች። ያንቺ ልዳ ነው። እሺ ውሃ ጠጪ ፕሊዝ እባክሽ። አንቺ ውሃ ስጠጣ የጻፍኩትን ወረቀት ህይወት ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ ሀቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበረ ሀቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል። የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ሆኜ ለ2 አመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት ለሌላም ልጆች ተርፋለሁ። ምን ሰው ነኝ ገባሽ? የሙስ ልጆችን ሰበስባለሁ፣ ከደሃ ጋር አገናኛለሁ፣ ክርስቲያኖችን አሉ፣ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ ባላ ሂውማኒራር ሀቢባ ሂውማኒራር ኩኝ ድሬ አሻርብ ለመልበስ